የምለው ማለት ነው ሩታ የምታረገው ነገር ቤተሰቡን ሁሉ ለምንድን ነው ያንጨረጨረው? እሱ እዛ ጋር የሚያደርገው ነገር አይታያችሁም እንዴ? እሱ እዛ ጋር ምን እያደረገ ነው? ጥሩ ነገር እየሰራ ነው እንዴ? ትዳሩን እየፈለገው ነው? እየፈለገው እኮ አይደለም። እሷ እኮ ተፋተዋል። እዚህ ጋር ይሄን ነገር የምታደርገው ተፋተው ነው። ገባችሁ? ግን እናንተ ደግሞ እሷ ላይ ብቻ ጫና ታብዛላችሁ። የእሱን ቤተሰቦች፣ የእሷን ቤተሰብ። እሱ እዛ ጋር የሚሰራው ማየት አለባችሁ። በነገራችን ላይ ደስታ የተናገረው ነገር በጣም ትክክል ነው። ለምን ትናንትና እርጉዝ እያለች እሷ እንደዛ ስትሆን የት ነበራችሁ እናንተ? የቱ ጋር ነበራችሁ? ዛሬ እሷ የራሷን ህይወት በራሷ መንገድ ስትጀምር ተነስታችሁ አታስፈልግም ምናምን። በጣም ጎበዝ ነህ። የምሬ ነው። ይሄ ጀግና ልጅ ነው። ለሩታ ማለት ነው ይገባታል። በቃ ማለት ወንድ ልጅ በነገራችን ላይ እንደ ሴት ሲያወራ ወይም ደግሞ ለፍላፊ ሲሆን ጥሩ አይደለም። ዝምተኛ ሆኖ ሁሉንም ነገር በተግባር ሲያሳይ ነው ደስ የሚለው ማለት ነው። እና እኔ ለሩታዬ ይሄ ልጅ ተመችቶኛል። በቃ እናንተ የት ነበራችሁ ትናንትና? የምር የት ነበራችሁ እንዴ? አንቺም ዛሬ መጥተሽ ናውጣ ምናምን እንደዚህ ማለት የለ። እንደውም ተረጋግተሽ ምን እንደሚፈልግ ምን አይነት መንገድ ላይ እንዳሉ ምናምን መጠየቅ ነው እንጂ ያለብሽ በዚህ ልክ እሱን እንደዚህ ማለት የለብሽም። ለምን እዛ ጋር እሱ የሚሰራው ነገር እሱን ለምን ትፈሩታላችሁ? እሱ ማን ነው እንዴ? እሱ እዛ ጋር እያደረገ ያለው ነገር ትክክል ነው። እሱ ወንድ ነው ያድርግ። ሴት ልጅ ደግሞ ማድረግ የለባትም። ቤት አንገቷን ደፍታ መቀመጥ ወይም ደግሞ በሯን ዘግታ መቀመጥ አለባት ነው ብላችሁ የምታስቡት? እንደውም ሩታዬ ጀግና ናት እውነት እንዴ። በሯን ዘግታ ስላልተቀመጠች ለምን ደስተኛ ሆንሽ? የሚመጣና አንቺ ነሽ ጥፋተኛ፣ የሚመጣና አንቺ ነሽ እንደዚህ ያደረግሽው። ለምን እንዴ? ምን ያደረገች ይች ልጅ? ሰላም እኮ ናት፣ ደስተኛ ናት። ትናንትና አንድ እርጉዝ ሴት ላይ ሲጫወት የነበረው በወለደች ሴት ላይ እንደዛ ይሁን። አሁን ላይ ራሱ ምን እያደረገ እንደሆነ ታውቂያለሽ አንቺ? እሷን ለምን ትቆጫታለሽ? እሱንም ለምን ትቆጫለሽ? አዎ ታላቅ ነሽ፣ እንደ ታላቅነትሽ ትቆጫለሽ። ግን ደግሞ ይሄ የራሷ ህይወት ነው። በቃ ራሷ ህይወቷን መምራት የምትችል ልጅ ናት። ህፃን ልጅ አይደለችም። በቃ ማለት እሷ የሚሆናትንና ማይሆናትን ታውቃለች ለይታ። ህፃን አይደለችም፣ ታውቃለሽ ሩታ። ስለዚህ እኛ ህይወትሽን እንምራልሽ። እኛ ባልነው ሂጂ፣ ለእኛ ብለሽ ታረቂ። እንዴ ነገች ልጅ ቆይ ነገች ልጅ ነገር ብትሆን ማለት ነው ያን ነገር እናንተ ትሆኑላታላችሁ? አትሆኑላትም። ስለዚህ የራሷን ህይወት ደግሞ መርጣ የሄደችበትን ህይወት ልታከብሩላት ይገባል። እሷ የወደደችውን ነገር ልታከብሩላት የምር ይሄ ልጅ አሁን ለአንቺ መልስ መመለስ አቅቶት አይደለም፣ አንገቱን የደፋው። የሆነ ሰዓት ደግሞ ወንድነት የሚባል ነገር አለ እና ስሜታዊ ሲያደርገው ተመልሶ መጥቶ ተናገረ። እሱ ከሌላ ሴት ጋር እንደፈለገ ሲሆን ማንም የተናገረው የለም፣ ማንም የተቆጣው የለም፣ ማንም ተው ያለው የለም። አሁን ድረስ እየሆነ ነው አይደል? ሁሌም እሷ ላይ ብቻ መታችሁ መናገር፣ ሁልጊዜ ጫና የምታደርጉት እሷ ላይ ለምን እንዴ? ልጅቷ ደስተኛ እኮ ናት፣ ደስተኛ ሆና ትኑር በቃ። እሱም አልፈለጋትም። እዚህ ጋር አሁን እሱ ፍቺ ሳይፈጽሙ በፊት ሚስቱ እያለች ነው ያን ነገር እያደረገ ያለ የነበረው ማለት ነው። እሷ ግን ተፋቱ አይደለም፣ በቃ ህይወት ይቀጥላል። ህይወቷን መቀጠል መብቷ ነው። እሷ ካፈለገች የፈለገችው ህይወቷን መቀጠል መብቷ ነው። ስለዚህ ተዋት በቃ። ማለት አንቺ መደገፍ ካለብሽ እንደውም የእሷን እንትን ልታከብሪላት ነው የሚገባው፣ እንደ እህትነት ማለት ነው። እንደዚህ ተቆጥቲ በአንድ ገና ገብተሽ ሰላም እንኳን ሳቲ ቁጭ ሳቲ ምናምን ቡጌ የሆነ እንትን ነው የሚመስለው ማለት ይሁን በቃ አለ አይደለም። በጣም ያስጠላል፣ ይደብራል። እና ልጅቷንም ደግሞ አታጨናንቋት። ያም እየመጣ እንደዚህ እኛ ካልወሰንልሽ አትበሏት። በራሷ እስኪ ትወስን፣ ተዋት። በራሷ መንገድ በራሷ እርምጃ ትሂድ። አዎ ስህተት ሰርታለች ከዚህ በፊት። አሁን ደግሞ ያ ስህተት እንዳይደገም ደግሞ ሰላሟን እየፈለገች ነው። ሰላማን እየፈለገች ያለችን ሴት ደግሞ ማስቀየም የለባችሁም። እዛ ጋር ስትስ የሆነ ነገር እኮ ማናችንም የሆነ ነገር ሰላም ያልሰጠንን ነገር መራቅ ግድ ይለናል። እየወደድ ነው መራቅ ሳንፈልግ መራቅ የምንርቃቸው ነገሮች ብዙ ነገሮች አሉ ማለት ነው። ስለዚህ እስኪ ተዋትና ትሞክረው በቃ። ማለት ሰላሟን እየፈለገች ነው። ሰላሟን እንድታገኝ ተዋት፣ ልቀቋት። የምር እንዴት እንዳሳዘነች ማለት በቃ አንድ ሰው ህይወቴ ነው ብሎ ህይወት ሲጀምር የዛን ሰው የሆነ ያ ሰው የበደለው ነገር እንደ መልካም ነገር፣ የእሷ ደግሞ የሆነ እንደ በዳይ ታውቃላችሁ። ተበዳይ ዝም ሲል በዳይ ይጮዋል እንደሚባለው ማለት ነው። እሷ ዝም ስላለች በዳይ ናት። ያ ሰው ደግሞ ያ የፈለገውን እያደረገ የፈለገውን እየሆነ ካሜራ ሲያጠገቧ ሆኖ ካሜራ ፊት ሲመጣ ደግሞ ይቅለሰልሳል ማለት ነው። እና በዚህ ልክ አንቺን ባትቆጫት ባታስጨንቂያት መጨረሻ ላይ በእርግጥ ወደ ራስሽ ተመልሰሻል ማለት ነው። የሆነ የመለሰሽ ነገር አለ ልጁ ሲናገር እውነታ ስለሆነ ወደ ራስሽ ተመልሰሻል ማለት ነው። እና መመለስሽ አንድ ነገር ሆኖ ልጁን ደግሞ ይቅርታ መጠየቅ አለብሽ። በዚህ ልክ እሱን ማንቋሸሽ ነው ጣ ምናምን ማለት የለብሽም። የእህትሽ ፍቅረኛ ነው። ፍቅረኛ እስከተባለ ድረስ ደግሞ እሱ እንዳከበረሽ አንቺም ልታከብሪው ይገባል ማለት ነው ውዴ። እና የልጅቷን ሀሳቧን ደግሞ አክብሩላት ማለት ነው። ለምን
እንዳይከፋት የምትፈልጉ ከሆነ እንደ መጀመሪያው እንድታለቅስ የመጀመሪያ ዝም ያላችሁትን ነገር እዚህ ጋር እንግዲህ ሰላም ሲላት የሆነ ታውቃላችሁ መጀነን ነገር ማለት ነው። ምን ችግር አለው? ገና ከመግባት ሰው ቁጭ ሳይል ይህን ያክል እንዲመነጫነጭ ጥሩ አይደለም እና ፍላጎቷን ብታከብሩላት ባይነኝ እኔ ማለት ነው። እንደኔ ሀሳብ እነሱ ከዚህ በኋላ የማየውን ነገር ነው ብለው ደምድመዋል፣ ሁለቱም ማለት ነው። ስለደመደሙ እናንተ ደግሞ በቃ እሷም የራሷን ህይወት ትኑር፣ ተዋት። እናንተም የራሳችሁን ህይወት ኑሩ፣ አለቀ። ትዳርሽን እያፈረሰ ነው። የትዳሯ እኮ ከፈረሰ በጣም ቆየ ማለት ነው። ሰነባበት፣ አመት አለፈው ትዳሯ ከፈረሰ ማለት። ያፈረሰው ሌላ ሰው ነው። እሱ የመጣው ትላንት እኮ ነው። ትላንት ነው ወደ ሩታ ህይወት የመጣው አይደል እንዴ? ስለዚህ ይሄኛው ትዳር ከፈረሰ በጣም ቆይቷል። ሩታዬ ደግሞ በዚህ ትዳር ላይ እያለች ከምንም አይነት ወንድ ጋር አልነበረችም፣ ከማንም ጋር አልመጣችም። ግን ትዳሩ ሳይፈርስ እየተልከሰከሰ የነበረው ከሌላ ሴት ጋራ እየተላላጠ የመጣ የነበረው ልጁ ነው ማለት ነው። ያኛው ልጅ ነው ባሏ ማለት ነው። እና በዚህ ልክ ደግሞ እሷን እንትን ማለት የለባችሁም። እሱንም ጠይቁት እስኪ፣ አንተ ለምን እንደዚህ ጠንከር በሉበት እስኪ። እናንተ ልፍስፍስ ስለሆናችሁ ልባችሁን ስለሚያውቀው እንደዚሁ ነው ማለት ነው ከእሷ ጎን የምትቆሙ ሰዎች። እና እስኪ ጠንከር ብላችሁ እሱን የሆነ ነገር ለመጠየቅ ሞክሩ። እኔ አንድም ሰው ጠንከር ብሎ ሲጠይቀው አይቻላቅም። ሁሉም ሰው ይፈራዋል። ምን እንደሆነ አላቅም። አጠገቡ ሲቀርቡ ቅልስልስ ነው የሚሉት። አንተዬ ነው የሚሉት። እንዴ ግርን ካላጠምንልህ ነው የሚሉት። እኔ እኮ ግራ ነው የገባኝ። የምሬ ነው። እፉ ብሎባችሁ ነው እንዴ? እና ማለት ነው ውዶቼ ዛሬ በጣም ነው ያናደደችኝ። እኔ እንደውም ደስ ይላታል፣ ትደግፈዋለች ምናምን በቃ በዛውም ትተዋወቃለች ምናምን ብዬ እየጠበቅኩኝ ቦግ ገና ከመግባቷ ያዙኝ ልቀቁኝ አትልም እንዴ? እንደዚህ አይደረግም፣ የምር አይደረግም። ፌር አይደለም። ይቅርታ ጠይቂው፣ ደስታን ይቅርታ ጠይቂው። በቃ ይቅርታ መጠየቅ አለብሽ። በእርግጥ ለእህትሽ አስበሽ ሊሆን ይችላል፣ ግን እቺ ልጅ በቃ መንገዷን የመረጠችው መንገድ እንድትሄድ ፍቷት፣ በቃ ልቀቋት፣ የምር ፍቷት። እንዴ ምን ነው በዚህ ልክ እንዴ እንትነሽ አላችኋት እኮ ጉድ እኮ ነው። እና ልጅቷም የራሷን ህይወት እንድትኖር አድርጓት ማለት ነው። የራሷን ህይወት ትኑርበት፣ ህይወት ይቀጥላል። የልጅሽ አባት ለልጅሽ እንደዚህ ምናምን የምትሉ ብዙ ሰዎች ልጆቻቸውን ያለ አባት ያሳድጋሉ። የሩታ ልጅ አንድ ነው አይደል? 5-6 እኮ ያለ አባት የሚያሳድጉ አሉ ብዙ ሰዎች ማለት ነው። እና በዚህ ልክ እንትን ባትሉ አሪፍ ነው ባይ ነኝ። ልጅ አትበሉ። ምን ነው የእሷ ልጅ እንትን ነው አላችሁ እሷ እንዴ? የእሷ ትዳር ይለያል ከሌላው አላችሁ። ምንም ልዩነት የለውም እኮ ካልተስማማችሁ፣ ያ ነገር ምቾት ካልሰጣችሁ ለቃችሁ ዞር ማለት ነው። ምክንያቱም የትኛውም ሰው ምቾቱን ይፈልጋል፣ የትኛውም ሰው ደስታውን ይፈልጋል፣ መደሰት ይፈልጋል። በቃ ማለት ምን ልበላችሁ፣ እንዴት ብዬ ልንገራችሁ? የምሬን ነው። ደስተኛ መሆን ይፈልጋል የትኛውም ሰው ማለት ነው። ስለዚህ እቺ ልጅ ደግሞ ደስተኛ እንድትሆን ልቀቋት ማለት ነው። በቃ ፍቷት፣ የምር ፍቷት። እንዴ በዚህ ልክ እሷን ማንጣጣት እንትን ማለት በጣም ነውር ነው። በጣም ያስጠላል፣ ይደብራል፣ የምር ይደብራል። በጣም ነው የሚያስጠላ። እኔ በጣም ነው ያስጠላኝ በነገራችን ላይ። እና በዚህ ልክ አትሁኑ፣ ልቀቋት። ልጅቷን ዘና ፈታ ትበል፣ በቃ አለቀ። የምር ፈታ ትበልበት፣ ዘና ትበልበት፣ እራሷን እንትን ትበልበት። በቃ ማለት ይሁን አለ አይደል? እኔ እንጃ በቃ እስኪ ዘና ትበል። በቃ ያጣችውን ነገር ካገኘች ፈታ ዘና ትበል፣ እንደፈለገች ትሁን ማለት ነው። ስለዚህ እባካችሁ እንደዚህ እንትን አትበሏት፣ አታስጨንቋት ልጅቷን ማለት ነው። በዚህ ልክ ደግሞ አታስጨንቋት። ለምን በራሷ እስኪ በራሷ እንትን ትሂድ ማለት ነው። በራሷ ነገር ትሁን፣ ገባችሁ? በራሷ ደስተኛ ትሁን። ተዋት እስኪ የራሷን መንገድ ትሂድበት። እሱ እየሄደበት ነው። ማን ተቃጥሎ ማን ደስተኛ ሆኖ ይኖራል? እስኪ ተዋት፣ የምር ለራሷ ተዋት። በቃ እሷን ለራሷ ተዋት። የሚጠብቃት ፈጣሪ ያለ አይደል? እንደዚህ በዚህ ልክ ያው ይቅርታ መጠየቅ አለብሽ ባይነኝ፣ እንደኔ ሀሳብ ማለት ነው። እና